ሰላም ሰላም እንዴት ናችሁ ውዶቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? ማማ ሰላም እያለቻችሁ ነው። እንዴት ናችሁ ቤተሰቦቼ? ያው እንግዲህ በጣም ይቅርታ ጠይቃለሁ። ከረጅም ጊዜ በኋላ ነው የተመለስኩት። እንዴት ናችሁ ውዶቼ? ለሁሉም ነገር በቅድሚያ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት እፈልጋለሁ እናንተን ይህን ያህል ጊዜ እንኳን ጠፍቼ መጥቼ አታሳፍሩኝም እና ዛሬ እስቲ አብረን እንዋል ከረጅም ጊዜ በኋላ በጣም ደስ ብሎኛል ዛሬና እስቲ የኛን ውሎ ዛሬ ላካፍላችሁ ብዬ ነው። ዛሬ እንግዲህ እንደምታዩት ናፍና ማማዬ ሊቆርቡ ነውና ያው አንድ ላይ ነበረ የምንቆርበው፣ ግን ደግሞ እኔ ንጹህ አይደለሁም። ያው የሴትን ነገር ታውቁታላችሁና እኔ ባልሆን እንኳን እስቲ ባለቤቴንና ልጄን ላቁርብ ብዬ ወደ እናንተ መጥቻለሁ። እንደምታዩት ወንድሜ መጥቶ ነበረ፣ እሱም አለ። አንድ ላይ እስቲ ዛሬ ቤተክርስቲያን እንሂድ፣ በዛውም አንዳንድ ነገር አወራቸዋለሁ ብዬ ዛሬ እንግዲህ ቪዲዮ እየቀረስኩላችሁ ያለሁት እኔ ነኝ ማለት ነው። ብዙ ጎበዝ አይደለሁም። ከናፍ ጋር ብዙ ጊዜ ነው የምንጣለው በቀረጻ ማለት ነው። ምክንያቱም እኔ ብዙ ጎበዝ አይደለሁም እና ማማን አያችኋት ግን እንዴት እንዳደገች በጣም አድጋለች። ደግሞ ብታያት በጣም ሳቂታ ናት። በዚሁ አጋጣሚ እግዚአብሔር ያሳድግልሽ በሉልኝ ልጄን። ሁላችሁም መልካም ምኞታችሁን ስለምገልጹልኝ እጅግ በጣም አመሰግናለሁ። ያው የኛ እንግዲህ አድባራችን ማለት ቅርብ ቤተክርስቲያን ያለው አባ ኪሮስ ነው እና አባ ኪሮስ ደረስን ማለት ነው። አባ ኪሮስ በጣም ብዙ ታምራት አሉት ታውቃላችሁ ብዬ አስባለሁ። በተለይ ደግሞ ልጅ እምቢ ላላቸው ሰዎች በጣም ብዙ ታምራትን የሰራ ቤተክርስቲያን ነው። በጣም ነው የሚወራው፣ በተለይ በልጅ ማለት ነው። ብዙ ጊዜ ነው ሰምታችኋል ብዬ አስባለሁኝ። አባ ኪሮስ በጣም ትልቅ ዝና ነው ያላቸው። እግዚአብሔር በልጅ ዙሪያ በተለይ በጣም ነው እንትን የሚነገርላቸው እና ወደዚህ ቤተክርስቲያን ብትመጡ በጣም ጥሩ ነው ብዬ አስባለሁ። እንግዲህ ማማቲ እንደምታያት ፍልቅልቅልቅልቅልቅልቅ እያለች ነው። በጣም ነው ያደገች። ይገርመኛል። ልጅ ካደገ በቃ ልጅ ከተወለደ በቃ ምንም ሳታውቁት ነው የሚያድገው እና ጊዜው እንዴት እንደሚሄድ በጣም ነው የሚገርመው። እና ቤተሰቦቼ እንዴት ናችሁ? እንደምታዩት በጠዋት ነው የተነሳ ነው። በጠዋት ነበር እዛ የደረስነው። ገና ሰውም ብዙ አልመጣም ነበረ። በተረፈ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም? እግዚአብሔር ሁሉን ነገር የሚያሳካው እሱ ነው እና በጣም ነው ደስ የሚለኝ እነሱን ሳቆረው ማለት ነው። እዚህ ጋር እንትን እያልኩኝ ናፍ እየሳቀብኝ ነበር። ወደኋላ ሲሄድ ወድቄ ነበርና ለዛ እየሳቀብኝ ነበረ። እግዚአብሔር ይመስገን። በጣም የምፈልገው ድሮ በጣም ነበር ልጄን ማቁረብ የምፈልገው። ልጆች ከቤተ ክርስቲያን ቆርበው ሲወጡ ምናምን እኔ መች ነው እንደዚህ የምሆነው እል ነበርና እግዚአብሔር ይመስገን ዛሬ እሱን ማድረግ ችያለሁ። እግዚአብሔር የተመሰገነ ይሁን። ነገሮችን ሁሉ አሳክቶልኛል። እናንተም በተለይ ደግሞ ከሀገር ውጭ የምትኖሩ እህቶቼ በአጠቃላይ እዚህም የምትኖሩ እግዚአብሔር የልባችሁን መሻት አባ ኪሮስ የልባችሁን መሻት ይሙላላችሁ ማለት እፈልጋለሁ። ያው እንደምታዩት ተቀብለው ወጡ ማለት ነው። እየጠበኳቸው ነበረ እና እግዚአብሔር የልባችሁን መሻት ሞልቶላችሁ ሀገራችሁ ገብታችሁ ስጋና ደሙን ለመቀበል ያብቃችሁ። መመረጥ ያስፈልጋል። እኔ ንጹሕ ሆኜ አይደለም፣ እግዚአብሔር ግን የማያደርገው ነገር የለምና እግዚአብሔር ይመስገን። አይገባኝም፣ ይሄ ክብር አይገባኝም ነበር። ለእንደኔ አይነት ሰው ሊሆን አልነበረም። ግን ደግሞ እግዚአብሔር ፈቅዶ እንደዚህ ማድረጌም በጣም ነው ደስ የሚለኝ። እንደምታዩት ዛሬ እንግዲህ ታቦት ይወጣልና ታቦት ሊወጣ ነው። ያው በታቦቱ ፊት ነው እየመረኳችሁ ያለው። አሜን በሉ፣ ካሜን ይቀራልና በጣም ነው የእውነት እግዚአብሔር የልባችሁን መሻት ይሙላላችሁ፣ ጓዳችሁንም መብርሃን ትሙላላችሁ። አባ ኪሮስ ጓዳችሁን ይሙላላችሁ። አሜን በሉ። እውነት በጣም ነው ደስ ያለኝና ረጅም ጊዜ ቆይቼም ስለመጣሁኝ በጣም ናፍቃችሁኝ ነበረ። ዛሬ እንግዲህ
በጣም ደስ ብሎን እንደምታዩት ታቦት እየወጣ ነው። ወደዚህ ጋር እንደምታዩት ታቦት እየወጣ ነው እና እጅግ በጣም ነበር ደስ የሚለው። እዚህ ጋር ያልነበርኩኝም ያው መቅረብ አልችልም እኔና ናፍ ነበር እየቀረጸ የነበረው። እንዴት ታቦት ጋር ቀረብሽ እንዳትሉኝ እኔ ስለነበርኩ እየቀረስኩ የነበርኩት መጀመሪያ ላይ ማለት ነው። ናፍ ነው እዚህ ጋር እንኳን እየቀረጸ የነበረው። ያው መጠቃትም አንችልም እና መላው የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ ማለት እፈልጋለሁኝ። ጾማችን እየተገባደደ ነው እየደረሰ ነው እና ዛሬ ደግሞ የሙስሊሞችም የእህቶቻችን የእነሱም በዓላቸው ደርሷል። ነገ ነው መሰለኝ በዓላቸው እና በቅድሚያ እንኳን አደረሳችሁ ማለት እፈልጋለሁኝ። ነገ ነው በዓላቸው እና እንኳን አደረሳችሁ በቅድሚያ እህቶቼ፣ በአጠቃላይ ወንድሞቼም እንኳን መላው እስልምና እምነት ተከታይ በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። እና እንደምታዩት ታቦት እየወጣ ነው፣ እየተዘመረ ነው። ህዝቡ እንዴት ግጥም እንዳለ ያያችሁ ነው። ቅድም ባዶ ነበረ፣ አሁን ግን ግጥም ብሏል። ያው እንደምታዩት እየተዘመረ ነበር። በጣም ነበር ደስ የሚለው። እና እናንተ እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ ውሏችንን እንደዚህ አድርገን ጀምረናል። ቤተ ክርስቲያን በመሄድ ልጄንና ባለቤቴንም እንዳልኳቸው አቆረብን። ይኸው እዚህ ጋር እንደምታዩት አቢ ያለና እሱን እያሳየን ነበረ። በተረፈ የወልል በሉ ታቦት እየወጣ ነው። ሰብስክራይብ አድርጉ። በዚሁ አጋጣሚ ብዙዎቻችሁ ታያላችሁ፣ ግን ሰብስክራይብ አታደርጉም እና ደግሞ ሼር እያደረጋችሁ አበረታቱኝ እባካችሁ። ምክንያቱም ያው ወደ እናንተ ቪዲዮ ሰርቶ ወደ እናንተ ለመልቀቅ በጣም ብዙ ፕሮሰስ ነው ያለው እና ያን ሁሉ ነገር አድርገን ደግሞ የድካማችንን ውጤት ካላገኘ ነው በጣም ነው የሚከፋው። ሁሌ ነው የምላችሁ እና እናንተ ናችሁ ተስፋችን። በታየ ቁጥር እኛም ቪዲዮ ለመስራት በጣም እንነሳሳለን እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ነው የምጠይቃችሁ። ሁሌም ደግሞ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ያው ቅድም እንዳልኳችሁ አባ ኪሮስ ታቦት እየወጣ ነው። ህፃናቱ በጣም ነው ደስ የሚለው። ልጆች ቤተክርስቲያን ሄደው እንደዚህ ሲዘምሩ ማየት በራሱ በጣም ትልቅ ነገር ነው። ይኸው እንደምታዩት በጣም ትንሽዬ ልጅ ነው ታቦት እየመጣ ያለው እና በጣም ነበር ደስ የሚለው። እና ያው እንግዲህ እኔና ናፍ ከተጋባን 2ኛ ዓመታችንን ልናስቆጥር ነው። ያው በትዳር ውስጥ እኔ ብዙ ነገር ተምሬያለሁ። እውነት ለመናገር ትዳር ትልቅ ተቋም ነው ብዬ ነው የማስበው። እዛ ተቋም ውስጥ ደግሞ ስትኖሩ በጣም ብዙ ነገሮች አሉ። ደስታም እንዳለ ሁላ ሀዘን አለ፣ ጥልም አለ። አንዳንዴ ያው ወደ ሚዲያ ላይ ስትመጡ ፍቅር ብቻ ነው የምታዩት አይደል? አብዛኛው ጊዜ ያው ጥልን ብዙ ጊዜ ወደ ሚዲያ አይወጣም እና እኔ ምንድን ነው መሰላችሁ በዚህ 2 ዓመት ውስጥ የተማርኩት ነገር አንድ ሰው በተናደደ ቁጥር አንድ ሰው በጣም መርገብ እንዳለበት ነው። ለምሳሌ እኔ በጣም ከተናደድኩኝ እሱ የፈለገ ነገር ባናደደው እሱ ዝም ማለት አለበት፣ ያ ነገር እስኪያልፍ ድረስ ማለት ነው። እንደዛ ካልሆነ ነገሩ እየባሰ ነው እንጂ እየተረጋጋ አይመጣምና ትዳር ውስጥ ፍቅር እንዳለ ሁላ ጥላቻም አለ ልላችሁ ነው። መጣላት ይኖራል። በተለይ ደግሞ ሴቶች ከወለድን በኋላ በጣም ድብርት ውስጥ እንገባለን። በጣም ማለት ነው። ባህሪያችን ይቀያየራል። ድብርት ይደብረናል፣ ይጫጫነናል። ብዙ ነገሮች አሉ ከምነግራችሁ በላይ እና ብዙ ወንዶች ይሄን ነገር አትረዱትም እና እባካችሁ ለመረዳት ሞክሩ። በተለይ ከወለድን በኋላ ረጅም ጊዜ ድብርቱ የሚጠፋ አይነት አይደለም። የሆነ ሰዓት ከመሬት ተነስታችሁ የምትነጫነጭበት ነገር አለና እስቲ እህቶቼ ንገሩኝ፣ እኔ ብቻ ነኝ ወይስ ይሄ ነገር ሁሉንም ሰው ነው የሚያጋጥመው? እኔ በቃ ብዙ ጊዜ በጣም ተነጫናጮኛለሁ እና ዝም ብሎ ይከፋቸዋል ከመሬት ተነስቶ ምናምን እና ከባድ ነው በጣም እና ትዳር በጣም ብዙ ነገር ነው የሚያስተምራችሁ እና አንዳችሁ ስትጣሉ አንዳችሁ ረገብ ካላላችሁ ኑሮ ከባድ ነው ለማለት ነው። እና እባካችሁ ወንዶችም ለመረዳት ሞክሩ። ይኸው እንደምታዩት እንግዲህ ታቦት ወጥቶ ነው ታቦት አቁሜ ነው ይሄን ምክር የምመክራችሁ። እና አንዱ ሲናደድ አንዳችሁ ረገብ በሉ። መረዳዳት ግዴታ በቃ በጣም መተሳሰብ አለባችሁ።
መረዳዳት አለባችሁ። እና ደግሞ ልጅ በጣም ትልቅ በረከት ነው። ልጄ እኔ በረከቴ ናት፣ ባሌ በረከቴ ነው። ማርያምን ነው የምላችሁ። እግዚአብሔር ይመስገን። በጣም በጣም እኔ እንጃ በጣም የሚረዳ ባል አለኝ ብዬ ነው የማስበው። ያው እንደዚህ ስላችሁ ደግሞ እንዳይንጠባረር እሱም እንደዛ ሳይሆን የምር ግን እግዚአብሔር ይመስገን የሚረዳችሁ የሚያዳምጣችሁ ሰው ማግኘት በራሱ ቀላል አይደለምና ሁላችሁም እግዚአብሔር የልባችሁን መሻት ይሙላላችሁ። ይሄንን ያነሳሁት ሄደን ያው ማግባታችን አይቀርም አይደለ? የምናርፍበት በጣም የምመኘው ነገር ስለሆነ እኔ የምመኘውን ነገር ነው ለእናንተ መመኘት የምፈልገውና ትዳር የመጨረሻ ቤታችን ነው ብዬ ነው የማስበው። ምክንያቱም እናድጋለን፣ እንወለዳለን፣ ከተወለድን በኋላ እናድጋለን ምናምን። ከዛ በኋላ ደግሞ ያው ወደ ትዳር ነው። ትዳር የማይቀር ነገር ነው እና እግዚአብሔር ደግሞ በጣም የቀደሰው ነገርን ትዳርን ነው። ትዳርን እግዚአብሔር በጣም እንትን ይላልና እግዚአብሔር የምታርፉበትን የተረጋጋ የምታስቡትን ትዳር እንዲሰጣችሁ ከልቤ ነው የምመኝላችሁ። የተረጋጋ እርፍ የምትሉበት የምታርፉበት ትዳር ይስጣችሁ ፈጣሪ ማለት ፈልጋለሁኝ። አሜን በሉ። አባ ኪሮስ ልባችሁን ይስማችሁ። አሜን። እና በጣም እግዚአብሔር የሀሳባችሁን ሁሉ ይምላላችሁ። መብርሃን ቤታችሁን ጓዳችሁን ሁላ ትሙላላችሁ። እንግዲህ በጣም ደስ ብሎኛል ስለመጣሁኝ ከእናንተ ጋር ስለሆንኩ በጣም ደስተኛ ነኝ። ማርያምን እንደው እየዋሸው ነው የሚመስላችሁ፣ ግን ቪዲዮ ስሰራ ምን ያህል ደስ እንደሚለኝ ልነግራችሁ አልችልም። በጣም ደስ ነው የሚለኝ። ምክንያቱም እናንተ ኮመንት ስታደርጉልኝ የሚወደኝ ሰው የሚያየኝ ሰው ለካ እኔን ማየት የሚፈልግ ሰው አለ ለካ ብዬ በጣም ነው ደስ የሚለኝ እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ማለት እፈልጋለሁኝ። እና እንደምታዩት የቤተ ክርስቲያኑን ነገር ጨራረስንና ወደ ቤታችን ገባን። ያው ማማዬ ትንሽ አስቸግራኝ ነበረ። የምሳውን ቁርስ ምናምን አላሳየኋችሁም እና ናፍም ትንሽ ደክሞትም ስለነበር መጀመሪያ ቁርስ ምናምን አበላኋቸው። ምሳ በላሁኝና እንደምታዩት ቡናዬን ፏፏ አድርጌ ቡና ፈላሁለትኝ። እንግዲህ ዛሬ ውሏችን ይሄንን የሚመስል ነበር። ከወደዳችሁት እንደተለመደው ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በተረፈ በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። አሜን። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው። የዛሬ ቪዲዮ ይሄንን የሚመስል ነበር እና እዚህ ጋር እየመረቀ ነው። ትንሽ ይሰማችኋል ብዬ አስባለሁኝ። የኔም የናፍም ምርቃት ይድረሳችሁ። በረከት ለእኛ የተሰጠን በረከት ለእናንተ የሚድረስ ስላለሁኝ እንደምታዩት ልጄንና ባሌን አቅርቤ ነበር። ቻው